በድሬዳዋ ከተማ የፖሊስ አዛዡ መገደላቸው ተነገረ። በሲዳማና በኦሮሚያ ክልል ድንበር አካባቢ የተቀሰቀሰው ደም አፋሳሽ ግጭት አሁንም ተባብሶ መቀጠሉ እየተሰማ ነው። ዝርዝር መረጃውን ተሰማላችሁ። ብልጽግና $100,000 አውጥቶ ቲክቶከሮችን ወደ አዲስ አበባ በማስመጣት የሚሰራው ፕሮፓጋንዳ እንደቀጠለ ነው። ታዋቂው ጋዜጠኛ ኤልያስ መሰረት ይህንን የመንግስት ፕሮፓጋንዳ ክፉኛ መተቸቱ ተሰምቷል። ዝርዝር ዘገባውን ይዘናል። ፓስተሩ በቅርቡ በብልጽግና የተጠራውን ምርጫን በተመለከተ የሚደረገውን ጸሎት በተመለከተ አወገዙ። ዝርዝር ዘገባውን ታዳምጣላችሁ። ከሸገር ቲዩብ የእሳቱ መረጃዎቻችን ቀጥሎ ይቀርባሉ። ሸገር ቲዩብን ሰብስክራይብ፣ ላይክ፣ ሼር በማድረግ አዳዲስ መረጃዎችን አግኙ። ወደ ዝርዝር ጉዳዮቹ እናልፋለን። ፓስተሩ ብልጽግና ምርጫውን በተመለከተ የጠራውን የጸሎትና የዱዓ ፕሮግራም ማውገዛቸው ተነገረ። ጦርነቶች እንዲቆሙ፣ ሰላም እንዲሰፈን፣ ረሃብተኞችና ተፈናቃዮች መፍትሄ እንዲያገኙ እንዲሁም የሀገሪቱ የፖለቲካ የማህበራዊና የኢኮኖሚ ችግሮች በሰላም በእርቅና በውይይት እንዲፈቱ ግፊት ማድረግ ያልቻሉ የሃይማኖት መሪዎች ለይስሙላ ምርጫ ጸሎት ለማድረግ ወደ አደባባይ ለመውጣት ሲጠሩ ማየት እጅግ አሳፋሪ ነው ይላሉ ፓስተር ተመስገን መንገሻ። የሃይማኖት መሪነት ማለት ከስልጣን ጋር መቆም ሳይሆን ከእውነት ከፍትህና ከተጎዱ ወገኖች ጎን መቆም ነው። ህዝብ በጦርነት ሲያልቅ፣ ህጻናት በረሃብ ሲሰቃዩ፣ እናቶች ከቤታቸው ሲፈናቀሉ፣ ወጣቶች ተስፋ ሲያጡ የሃይማኖት መሪዎች ዝም ማለት ወይንም ከባለስልጣናት ጋር በመተባበር የፖለቲካ ትዕይንት አካል መሆን ስነ ምግባራዊ ውድቀት ነው ይላሉ። ሃይማኖት ለተጨቆኑ ድምጽ መሆን እንጂ ለስልጣን ማስዋቢያ መሳሪያ መሆን የለበትም ሲሉ ያክላሉ። በታሪክ ውስጥ የተከበሩ የሃይማኖት መሪዎች የተከበሩት ህዝባቸውን ስለተከተሉና እውነትን በፍርሃት ሳይሸፍኑ ስለተናገሩ ነው። ዛሬም ህዝቡ የሚጠብቀው የይስሙላ ጸሎት ወይንም የፖለቲካ ድጋፍ ሳይሆን ሰላምን የሚያመጣም ፍትህን የሚያበረታታም ሰውነትን ከፖለቲካ በላይ የሚያስቀድም የሞራል አመራር ነው የሚሉት ፓስተሩ ህዝብ በመከራ ውስጥ እያለ ዝም ማለት በታሪክ ፊት ተጠያቂ ያደርጋል። እውነትን መናገር ግን ትውልድ የሚያስታውሰው የሞራል ቆራጥነት ነው ሲሉም ገልጸዋል። የብልጽግናው መንግስት በትናንትናው ዕለት ባሰራጨው መረጃ ምርጫውን በተመለከተ የጸሎትና ዱዓ ፕሮግራም ሊደረግ ነው፣ የሰባት ሃይማኖት ተቋማት በጋራ ይጸልያሉ ሲል የተጸለየበት ምርጫም ለማድረግ እየተዘጋጀ እንደሆነ መግለጹ ይታወሳል። የብልጽግናው ልሳናት ለውጭ ሀገር ቲክቶከሮች የሚሰጡ ሽፋን የህዝብን ትኩረት ከአንገብጋቢ ችግሮች የማስቀየር ስልት ነው ሲሉ ጋዜጠኛም ኤልያስ መሰረት ተቹም። የመንግስት መገናኛ ብዙሃን ሰሞኑን ለውጭ ሀገር ቲክቶከሮችና የቪዲዮ ይዘት ፈጣሪዎች እየሰጡ ያለው ሰፊና ተደጋጋሚ ሽፋን የሀገሪቱን እውነተኛና አንገብጋቢ ችግሮች ለማሸፈንና የህዝብን ትኩረት ለማስቀየር ሆን ተብሎ የሚሰራ ኃላፊነት የጎደለው የሚዲያ ስልት ነው ሲሉ ተችተዋል። ሚዲያዎቹ በአሁኑ ወቅት የሀገሪቱ ዜጎች ያሉበትን የከረሩ ዘርፈ ብዙ ቀውሶች ወደ ጎን በመተው የውጭ ዜጎችን ጉብኝት እንደ ትልቅ ሀገራዊ ድል አድርገው ያቀረበው መሆኑ የሚዲያውን የሞራል ዝቅጠት እንደሚያሳይ ተመላክቷል። በአሁኑ ሰዓት የኢትዮጵያ ህዝብ በከፍተኛ የኑሮ ውድነት፣ በዋጋ ንረትና በከፋ የኢኮኖሚ ቀውስ ውስጥ እንደሚገኝ ይነገራል። ዜጎች የዕለት ጉርሳቸውን ለማግኘት በከፍተኛ ስቃይና ፈተና ውስጥ ባሉበት በዚያ አስቸጋሪ ወቅት የብልጽግና ሚዲያዎች የውጭ ዜጎች ስለ ሀገሪቱ የሚያቀርቧቸውን ቪዲዮዎች በትረካ መልክ ማቅረባቸው ከማህበረሰቡ ዕለታዊ የኑሮ እውነታና ትግል ጋር ፈጽሞ የማይገናኝ ተግባር ነው በሚል ተወግዘዋል። ከኢኮኖሚ ቀውሱ ባሻገር በሀገሪቱ የዜጎች ደህንነት ላይ የተደቀነው አደጋም በከፍተኛ ሁኔታ እየጨመረ መምጣቱ ተመላክቷል። ተደጋጋሚ ጥቃቶችና እገታዎች የዕለት ተዕለት ክስተት እየሆኑ በመጣ
በወጡበት በአሁኑ ወቅት ከሁለት ቀናት በፊት እንኳን በደርዘን የሚቆጠሩ ንጹሃን ዜጎች ታግተው ሳለ የብልጽግና ሚዲያዎች ስለ ጉዳዩ ምንም አይነት ዘገባ አላቀረቡም። የዜጎች ሕይወትና ነጻነት አደጋ ላይ ባለበት ሁኔታ የመገናኛ ብዙሃን ዋና አጀንዳ የውጭ ቲክቶከሮች መዝናናትና ብሎግ ማድረግ መሆኑ በአገሪቱ ሁሉ ሰላም ነው የሚል የውሸት ትርክት ለመፍጠር መሞከሩን የሚያሳይ ከመሆኑም በላይ ዜጎችን የመናቅ ተግባር ነው ሲሉ ተናግረዋል። የብልጽግና መገናኛ ብዙሃን የውጭ ሀገር ዜጎች ስለ ኢትዮጵያ ጥሩ ነገር እንዲናገሩ ያላቸው ከፍተኛ ጉጉት ወይንም የውጭ እውቅና ጥማት አስፈጻሚ አካል ራሱ ላይ ያለውን የመተማመን ማጣት ፍንጭ የሚሰጥ ነው ተብሏል። የሀገርን ገጽታ ዘላቂ በሆነ መልኩ መገንባት የሚቻለው በውጭ ቲክቶከሮች ውዳሴ ሳይሆን በአገር ውስጥ ለገዛ ዜጎች ሰላም፣ ደህንነትና ፍትሃዊ የኢኮኖሚ እድገትን በተግባር በማረጋገጥ ብቻ ነው ሲሉ ተሰምተዋል። የገዛ ዜጎችን ስቃይና ሰቆቃ ችላ በማለት በበይነመረብ ላይ ተከታይ ለማፍራት ለሚንቀሳቀሱ የውጭ ሰዎች ምስክርነት መሯሯጥ በትልቅ ሀገራዊና ሞራላዊ ኪሳራ የሚፈረጅ ተግባር መሆኑን ጋዜጠኛም ኤልያስ መሰረት አንስተዋል። በሲዳማና ኦሮሚያ አዋሳኝ ድንበሮች ላይ ደም አፋሳሽ ግጭቱ እንደቀጠለ ነው። በሲዳማና በኦሮሚያ አዋሳኝ ድንበሮች ላይ ከሰሞኑ በተቀሰቀሰ አሰቃቂ ግጭት የሰው ሕይወት መጥፋቱ፣ በርካቶች ላይ ከባድ የአካል ጉዳት መድረሱና ከፍተኛ የንብረት ውድመት መከሰቱ ይታወቃል። ለሁለት ቀናት ያህል የቀጠለውን ይህንን ግጭት የጀመረው የኦሮሚያ ልዩ ኃይል በአካባቢው ላይ በከፈተው ድንገተኛ ወረራ እንደሆነ ምንጮች ጠቁመዋል። ወረራው የተፈጸመው በምስራቃዊ ሲዳማ ዞን ጭሬ ወረዳ ጉቦ ሄማ በሚባል ቀበሌና በምስራቅ ጉጂ ዞን ሀራምፋማ ወረዳ አዋሳኝ አካባቢ ነው። የኦሮሚያ ልዩ ኃይል ድንበር ጥሶ የሰነዘረውን ይህንን ወረራ ተከትሎ በአካባቢው ነዋሪዎች ላይ ከባድ ጉዳት አድርሷል። የአካባቢው ምንጮች እንደተናገሩት ለጊዜው ቁጥራቸው በውል ያልታወቁ በርካታ ንጹሃን ዜጎች ሕይወታቸውን አጥተዋል። ቁጥራቸው የበዙ ነዋሪዎች ላይም ከባድና ቀላል የአካል ጉዳት ደርሷል። የነዋሪዎች መኖሪያ ቤቶች ሙሉ በሙሉ በተቀናጀ ሁኔታ እንዲቃጠሉና ንብረታቸው እንዲወድም ተደርጓል። ይህ በኦሮሚያ ልዩ ኃይል ተጀመረ የተባለው ጥቃት በሁለት ቀናት ግጭት ብቻ ሳይገታም ትናንት ምሽት ወደ አጎራባች የአሮሬሳ ወረዳ መዛመቱ ታውቋል። ይህም ቀውሱ ይበልጥ እየሰፋ መሄዱንና የአካባቢው ማህበረሰብ ከፍተኛ ስጋት ላይ መውደቁን ያሳያል። የሲዳማ ክልል ሰላምና ጸጥታ ቢሮ ትናንት ምሽት ባወጣው መግለጫ ግጭቱን ተከትሎ የፌዴራል ፖሊስ በአካባቢው መሰማራቱን አስታውቋል። የፌዴራል ኃይል በስፍራው መድረሱን ተከትሎ በአሁኑ ሰዓት አንጻራዊ ሰላም መስፈኑ ቢነገርም በአሮሬሳ ወረዳ በኩል አሁንም ያለው ሁኔታ አሳሳቢ ነው። የክልሉ ጸጥታ መዋቅር ወረራውን የመከታተልና ቀጠናውን የማረጋጋት ስራም እየሰራ መሆኑን ገልጿል። የተፈጠረውን አስከፊ ወረራና የዜጎችን እልቂት ተከትሎ ተቋሚው የሲዳማ ፌዴራሊስት ኮንግረስ ጠንካራ መግለጫ አውጥቷል። ፓርቲው በመግለጫው መንግስት ይህንን የኦሮሚያ ክልል አስከፊ ግጭትና ወረራ ያባባሱ የሰነዘሩና እጃቸው ያለበትን አካላት ማንነት በአስቸኳይ በጥልቀት አጣርቶ ለህግ ማቅረብ አለበት ብለዋል። ኮንግረሱ አክሎም በንጹሃን ዜጎች ላይ የሚፈጸሙ መሰል ጥቃቶች በአስቸኳይ እንዲቆሙና ለተጎዱ ወገኖች ተገቢው ጥበቃና ፍትህም እንዲሰጥ አሳስበዋል። በአካባቢው ዘላቂ ሰላም ለመፍጠር የድንበር ጥሰቶችን በጥብቅ መክታትና ከዚህ ቀደምም በኦሮሚያ ክልል በኃይል የተወሰዱ የሲዳማ መሬቶች እንዲመለሱም ፓርቲው ጥያቄውን አቅርበዋል። የድሬዳዋ ፖሊስ ጣቢያ አዛዥ በታጣቂዎች ተገደሉ። በድሬዳዋ ከተማ መስተዳድር የለጋሃሬ ፖሊስ ጣቢያ ኃላፊና የከተማዋ የፖሊስ መምሪያ ባልደረባ የሆኑት ኢንስፔክተር ጁዋር ኢብራሂም በትናንትናው ዕለት በስራ ላይ ሳሉ በታጠቁ ኃይሎች በተፈጸመ ጥቃት ሕይወታቸው አልፏል። የደረሰ መረጃ እንደሚያመለክተውም ጥቃቱ የተፈጸመው የፖሊስ አዛዡ በአካባቢው በስፋት የሚስተዋለውንና የሀገርን ኢኮኖሚ የሚጎዳውን ህገወጥ የኮንትሮባንድ
የኮንትሮባንድ ንግድ ለመከላከልና ለማስቆም በግዳይ ስራ ተሰማርተው በነበሩበት ወቅት ነው። በህገወጥ የኮንትሮባንድ ንግድ ላይ ተማሩና የታጠቁ ኃይሎች መሆናቸውን የቅርብ ምንጮች አረጋግጠዋል። ጥቃቱ ከተፈጸመ በኋላ የፖሊስ አዛዡን ህይወት ለማዳን ከፍተኛ ጥረት ተደርጎ ነበር። ኢንስፔክተር ጁሃር በደረሰባቸው ከባድ ቁስል ምክንያት በከተማ ወደሚገኘው ሆስፒታል በአስቸኳይ ተወስደው የሕክምና እርዳታ ቢደረግላቸውም በሚያሳዝን ሁኔታ ህይወታቸው ሊተርፍ አልቻለም። የድሬዳዋ ፖሊስ ጠቅላይ መምሪያ የኢንስፔክተር ጁሃርን ሞት በይፋዊ ማህበራዊ ትስስር ገጹ ባወጣው መግለጫ አረጋግጧል። መምሪያው በኃላፊ ሞት የተሰማውን ጥልቅ ሐዘን የገለጸ ሲሆን ለህግ መከበርና ለህዝብ ሰላም ሲሉ ህይወታቸው የሰጡትን የሥራ ባልደረባቸውን አስታውሷል። ከጉዳዩ ጋር በተያያዘ ጥቃቱን የፈጸሙትን የኮንትሮባንድ ታጣቂዎች በቁጥጥር ስር ለመዋል ፖሊስ ሰፊ የአሰሳና የክትትል ስራ እየሰራ ስለመሆኑ ተጠቁሟል። በጣና ሐይቅ ላይ በደረሰ የጀልባ መስመጥ አደጋም የበርካታ ሰዎች ህይወት አለፈም። አደጋው የደረሰው የቅድስት ክርስቶስ ሰምራን ዓመታዊ ዋዜማ በዓል ለማክበር የኦርቶዶክስ ተዋሕዶ እምነት ተከታዮችን አሳፍራ ወደ ገዳሙ በመጓዝ ላይ በነበረች ጀልባ ነው። ከተለያዩ ምንጮች የተገኙ መረጃዎች እንደሚያመለክቱት ጀልባዋ በርካታ ሰዎችን ጭና በመጓዝ ሳለች ነው አደጋው የተከሰተው። በአደጋው ምክንያት የሞቱ ሰዎች ቁጥር በውል ባይታወቅም በርካታ ሰዎች ህይወታቸው ማጣታቸው ተረጋግጧል። ይህንን አስደንጋጭ ክስተት ተከትሎ የባህር ዳር ፈለገ ገነት ቅዱስ ጊዮርጊስ ካቴድራል ሰንበት ትምህርት ቤት የተሰማውን ጥልቅ ሐዘን ገልጿል። ሰንበት ትምህርት ቤቱ በአደጋው ህይወታቸውን ላጡ ወገኖች ለቤተሰቦቻቸውና ለመላው የእምነቱ ተከታዮች መጽናናትን ተመኝቷል። ወደ በኢራኑ ጦርነት ድንበር ተሻግሮ ለተባበሩት አረብ ኤሚሬት ሐዘኑን ሲገልጽ የነበረው የሀገሪቱ መንግስት ብልጽግና ፓርቲ እስካሁን ድረስ ስለዚህ አደጋ ያለው ነገር የለም፣ ሐዘኑንም አልገለጸም። ከሸገር ቲዩብ ለእሳቱ ያዘጋጀናቸው መረጃዎቻችን እነዚህ ነበሩ። ሸገር ቲዩብን ሰብስክራይብ፣ ላይክ፣ ሼር በማድረግ አዳዲስ መረጃዎችን ከኛ ትሰማላችሁ። አብራችሁን ስለምትሆኑ እጅግ እናመሰግናለን። በያላችሁበት መልካም ጊዜም